ቆይ ውድ የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ ትላንትና በዚህቹ ሰዓት ምን ብዬ እንደነበር እስቲ አስታውሰን እንመለስ። ደስታ የሚባል ልጅ እንደው ለጊዜው መጥቶ ነገሮችን ሩታ ጋር እንግዲህ እስካሁን ድረስ እንደመጡት አብርሃምን ለማስቀናት አብርሃምን ለማስደንገጥ እንደመጡት ወንዶች እንደሚሄድ እናውቃለን። እንደ ይስሐቅ እንደ ኤርሚ መጥቶ መሄዱ አይቀርም። ታዲያ እኔ ወንድማችሁ የምናገራት ቃል መሬት ጠብ እንደማትል በዛሬው ቪዲዮ አላያችሁም? ጥሩ ነገሮችን አሳልፈናል፣ ደስ የሚል ጊዜያቶችን አሳልፈናል። ነገር ግን ይህንን መስመር እያለፍክና እንደዚህ አይነት ድፍረቶችን የምታመጣ ከሆነ እውነቱን ልንገርህ፣ ትናንትና ይህን ነገር አደረክ አይደለ? ነገ ደግሞ እኔን የሆነ ነገር ከማለት ወደኋላ አትልም። አዳምጡ። ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። እዚህ ጋር ቢበቃንና ብንጨርስ ይሻለኛል። እኔ ሩታ፣ አዎ ደስታ ይበቃል። ደስታ ይቅርታ አድርግልኝ። ለሄርሜላም የመከርናት ምክርና ያስጠነቀቅናት ማስጠንቀቂያ ቀኑን ደርሶ በአብርሃም እስኪፈጸም ድረስ ዛሬ ቂቤ እንጥበስ ብለው መጥተዋል። አዳምጡ። እንዲህ አይነት ስሜት እንዲሰማሽ ካልኩኝ በጣም ይቅርታ። እሺ ስሙ። አይ ለዛ ሳይሆን በቃ ተይ፣ ሁሉም ነገር ተይ። ሰው የሚልሽ መሰረት እንዳትተይ፣ ሁሉንም ነገር ተይ ይልሻል። እንዳትተይ፣ ሰው የሚነግርሽን ነገር እንዳትሰሚ ብሎሻል። ስሚ። እኔ ደግሞ ምመክርሽ፣ እኔም የግሬስ ፋሚሊዎችም በጣም አስረግጠን የምንመክርሽ ነገር ከኛ በላይ አታውቂውም። ልጁ ህይወት ውስጥ የገቡ ሴቶች ከሩታ ውጪ እሷም ጀግናና ጠንካራ ሴት ስለሆነች ነው እንጂ በአብርሃም ህይወት ውስጥ ያለፉ ሴቶች በጠቅላላ ያለፉበትን የምናውቀው እኛ ነን። እሱ የሚነግርሽን እንዳትሰሚ። ምክንያቱም በጣም በቅርቡ እንኳን ከሩታ ጋር ሆኖ ሽምጥጥ አድርጎ ከህይወቴ ውጭልኝ ብሎሽ ያውቃል። ሄርሜላ እንዳትሰሚው ቃል እገባልሻለሁ። በጣም በቅርቡ አሁን የምንነግርሽን ነገር ካልሰማሽ ግን ከዚህ በፊት የነበሩትን ሴቶች ዜና እንደሰማነው ሁሉ ቁጭ ብዬ እንደዚህ ቪዲዮ የምሰራብሽ ይሆናል። ግድ የለሽም፣ የሰው ምክር ስሚ። በተለይ የሩታ እህት ዛሬ የመከረቻቸውንና እነሱ ነገ ከነጎዲያ መጥተው የሚነግሩሽን ምክር ግድ የለሽም ስሚ። እኔ አሁን ይኸውልህ መመክራችሁም መቆጣችሁ፣ እኔ እንደ ታላቃችሁ ነኝ። አዳምጡ። እንደ ታላቅ የምቆጣችሁ ነገር ቢኖር ማለት ነው ማስጠንቀቂያም ነው ምክርም ነው ተግሳጽም ነው። ሄርሜላን ቀጥ ብላችሁ ወደ እሱ ህይወት እንዳስገባችሁ ቀጥ ብላችሁ ከሱ ህይወት አውጡ። ወደ አመጣችሁበት መንገድ ወደ ፈለጋችሁ ወሰዱ። ከሱ ህይወት አውጡ። እንዳመጣችኋት ባመጣችኋት መንገድ መልሱ ነው። ቆይ መጀመሪያ በጣም ትልቅ አክባሪሽ ነኝ። እሺ አንቺ የእውነት የሩታን እህት ማለት ነው ኮሜንት ላይ እንደው አክባሪሽ ነን አድናቂሽ ነን እያላችሁ ጻፉልኝ በእናታችሁ። ነገ ከነገ ወዲያ እመኑኝ ሄርሜላ ከአብርሃም ህይወት ትወጣለች። ዛሬ በሩታና በደስታ መካከል የተፈጠረውን ነገር አይታችኋል። ትላንትና ምን ብያችሁ ነበረ? ተስፋ በቅርቡ ይኖረናል ብያችሁ ነበረ። ዛሬ ላረጋግጥላችሁ ነው የመጣሁት። በጣም በቅርቡ አብርሽና ሩታን ታርቀው የምናይበት ቀን ቅርብ ሆኗል። ከዛሬው ቪዲዮ በኋላ በጣም ብዙዎቻችሁ በውስጥም በኮሜንት ላይም እየጻፋችሁልኝ ነበረ። እጅግ በጣም ወሳኝ መረጃ ደርሶኛል። የሁላችሁንም ጥያቄ ልመልስላችሁ በዚህ ቪዲዮ መጥቻለሁ። እንኳን በደህና መጣችሁ። አዳዲስ የግሬስ ፋሚሊዎች ከሆናችሁ ከታች የምታዩትን የሰብስክራይብ ምልክትና የደወል ምልክቷን በመንካት የዚህ የግሬስ ፋሚሊ ዋና አካል የሆነውን ቤት ሰብስክራይብ ያደረጋችሁ እንድትቀላቀሉና የደወል ምልክቷን እንድትነኳት እንዲሁም ቪዲዮን ላይክ ያደረጋችሁ እንድትጀምሩት ከወዲሁ አደራ እያልኩ እንደ ሁልጊዜው ደግሞ በሐሳብና በአሴቶቻችሁ ደግሞ እየተሳተፋችሁ እስከ መጨረሻው ድረስ ይህን ቪዲዮ እንድትመለከቱት እጋብዛለሁ። አዳዲሶች ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። መጣ አብርሽ መጥቷል። የወቅያኖት ነፋስ ወሮቅ ሰው ያልከስ እንዲካስ አይ ነገር አይወራ የሷት ማለሽ ወዶ የገባ ሰው ከባህር ከውሃው አይቶ የውጣው እንጂ። ቆይ እኛ የያንተን ይሄንን እንጨት የሚል ድምፅ መስማት አንፈልግም። በጣም የተረዳሁትን አንድ ነገር ልንገራችሁ። በዛሬው ቪዲዮ ሄርሜላ በጣም የዋህ ናት። እናንተ በጣም የዋህ ናት። እውነቴን ነው የምነግራችሁ።
እዚሁ የዛሬው እዚህ የቀረጹትና የለቀቁት ቪዲዮ ላይ ብቻ ከ2 እና ከ3 ጊዜ በላይ ነው የዋሻት። ከ2 እና ከ3 ጊዜ በላይ እያየሁት ሽምጥጥ አድርጎ በጣም ብዙ ነገር ዋሻት። ምን የሚለውን እመልስላችኋለሁ። ግን የእውነት ዛሬ በዚህ ቪዲዮ የተረዳሁት ነገር ቢኖር ሄርሜላ በጣም የዋህ እንደሆነችና አሁንም ቢሆን ካልነቃች እማይሆን ነገር ውስጥ እየገባች እንደሆነ ከአይኗ ተረድቻለሁ። ምክራችሁን አልሰማም ብላናለች። ምክራችንን አትስሚ፣ ግድ የለሽም። እኛ የምንናገራት እንደሆነ መሬት ጠብ አትልም። መሬት ሳትነካ ነው የሚፈጸመው። ነገር ግን የእውነት የተረዳሁት አንድ ነገር ቢኖር ሄርሜላ በጣም የዋህ ናት። ፍቅር እየያዛትም ይመስላል ወይም ይዟት ሊሆን ይችላል። ግን ከወዲሁ እኔ አሁንም ቢሆን መንቃቱን እንዲያድላት ጸልዩላት። እውነቴን ነው የምነግራችሁ። ምክንያቱም ይሄን ያልኩበት ዋናውን ምክንያት አሁን ላሳያችሁ። እኔም እንደዚህ ምላሰኛው እንዳደረልኝ እኮ የሆነ ምላሴ ምናምን ነገር አንቺን ልደልልሽ አልችልም። እኔ ተግባር ሰው ነኝ ያራዳልች። ቆይ ውሸት አንድ ብላችሁ ያዙልኝ። ምክንያቱም እኔ የምናገር ወይም ነገሮችን የምገልጽ ሰው አይደለሁም ብሎ እዚሁ ቪዲዮ ላይ ምን ብሎ ቢዋሽ ጥሩ ነው? ምስኪን ቆይ ታውቂያለሽ። አዳምጡ። አይደለም ማሽ እንጂ ሰው የውስጥሽን ቢረዳ ነው ማለት ነው። ማውራት የማይችለው ልጅ፣ ነገሮችን በቃሉ መግለጽ የማይችለው ልጅ፣ ምላሳም ያልሆነው ልጅ ከዚህ በኋላ የሚናገረውን አዳምጡ ብቻ። ማንም ስላንቺ መጥፎ ነገር ሊያወራ አይችልም። ስሙ፣ የምሬ ነው ጌታን። እኔ ከልቤ ስላወቅኩሽና በደንብ ልብሽን ስላየሁት ነው። በጣም ንጹህ ሰው ነሽ። በጣም ደስ የምትይ ስሙ፣ ለሰው ልጅ ሪስፔክት ያለሽ፣ የምትናገሪውን ነገር የምታቂ፣ እሺ፣ በጣም ቆንጆ፣ በጣም አስተዋይ፣ በጣም አንደኛ የሆንሽ ሴት ነሽ። ማውራት አይችልም። በዚህ ብቻ አላበቃም። በጣም ከውሸትም በላይ ትልቁ ውሸት ደግሞ ይኸው። አዳምጡ። የምር እንዲህ አይነት ስሜት እንዲሰማሽ ካልኩኝ በጣም ይቅርታ። እሺ ስሙ። አይ ለዛ ሳይሆን በቃ ታይ፣ ሁሉም ነገር ታይ። ሰው የሚልሽ መስዋዕት እንዳትተይ፣ ሁሉንም ነገር ታይ ይልሻል። እንዳትተይ፣ ሰው የሚነግርሽን ነገር እንዳትሰሚ ብሎሻል። ስሚ። እኔ ደግሞ መመክርሽ፣ እኔም የግሬስ ፋሚሊዎችም በጣም አስረግጠን የምንመክርሽ ነገር ከኛ በላይ አታውቂውም። ልጁ ህይወት ውስጥ የገቡ ሴቶች ከሩታ ውጪ እሷም ጀግናና ጠንካራ ሴት ስለሆነች ነው እንጂ በአብርሃም ህይወት ውስጥ ያለፉ ሴቶች በጠቅላላ ያለፉበትን የምናውቀው እኛ ነን። እሱ የሚነግርሽን እንዳትሰሚ። ምክንያቱም በጣም በቅርቡ እንኳን ከሩታ ጋር ሆኖ ሽምጥጥ አድርጎ ከህይወቴ ውጭልኝ ብሎሽ ያውቃል። ሄርሜላ እንዳትሰሚው ቃል እገባልሻለሁ። በጣም በቅርቡ አሁን የምንነግርሽን ነገር ካልሰማሽ ግን ከዚህ በፊት የነበሩትን ሴቶች ዜና እንደሰማነው ሁሉ ቁጭ ብዬ እንደዚህ ቪዲዮ የምሰራብሽ ይሆናል። ግድ የለሽም፣ የሰው ምክር ስሚ። በተለይ የሩታ እህት ዛሬ የመከረቻቸውንና እነሱ ነገ ከነጎዲያ መጥተው የሚነግሩሽን ምክር ግድ የለሽም ስሚ። እኔ አሁን ይኸውልህ መመክራችሁ መቆጣችሁ፣ እኔ እንደ ታላቃችሁ ነኝ። አዳምጡ። እንደ ታላቅ የምቆጣችሁ ነገር ቢኖር ማለት ነው ማስጠንቀቂያም ነው ምክርም ነው ተግሳጽም ነው። ሄርሜላን ቀጥ ብላችሁ ወደ እሱ ህይወት እንዳስገባችሁ ቀጥ ብላችሁ ከሱ ህይወት አውጡ። ወደ አመጣችሁበት መንገድ ወደ ፈለጋችሁ ወሰዱ። ከሱ ህይወት አውጡ። እንዳመጣችኋት ባመጣችኋት መንገድ መልሱ ነው። ቆይ መጀመሪያ በጣም ትልቅ አክባሪሽ ነኝ። እሺ አንቺ የእውነት የሩታን እህት ማለት ነው ኮሜንት ላይ እንደው አክባሪሽ ነን አድናቂሽ ነን እያላችሁ ጻፉልኝ በእናታችሁ። ነገ ከነገ ወዲያ እመኑኝ ሄርሜላ ከአብርሃም ህይወት ትወጣለች። ዛሬ በሩታና በደስታ መካከል የተፈጠረውን ነገር አይታችኋል። ትላንትና ምን ብያችሁ ነበረ? ተስፋ በቅርቡ ይኖረናል ብያችሁ ነበረ። ዛሬ ላረጋግጥላችሁ ነው የመጣሁት። በጣም በቅርቡ አብርሽና ሩታን ታርቀው የምናይበት ቀን ቅርብ ሆኗል። ምንም ቢሆን የልጅ አባት ነው። አዎ የልጅ አባት ነው። እንዲጎዳ ምናምን አዝኖ ወይም ደግሞ በአንተ ምክንያት ታስሮ እንዳይ አልፈልግም። ሲቀጥል ደግሞ ይኸውልህ ደስታ ሩታን አሳሰርኩትም እኮ ማይሆን ነገር እያሰብክ እንደሆነም ዘምቻለሁ፣ እንደርሼበታለሁ። በጣም ከቅርብ ሰዎች ነገሩሽ ደግሞ ተመልከቱ። ደስታ አብርሽ ልታስደብድበው እንደሆነ ሰምቻለሁ። እኔ እንደዚህ አይነት አይምሮ ያለኝ ይመስልሻል? ቆይ ደስታ፣ አንተ እንደዚህ ነክ፣
አንተ በዚህ ወተክ አንተ በዚህ ወርደህ እኮ ልንልህ ፈልገን አይደለም። ግን በቃ ስራህን ጨረስካ። በቃ ድራማውን በትክክል በሚገባው መንገድ ሰራህ። ስለዚህ ከዚህ በኋላ ወይ ለራስክ ቻናል ተከፍቶልክ ትሄዳለህ ወይ ደግሞ የሆነ ነገር መሃላቸው እዛው ልቆይም ካልክ ልትቆይ ትችላለህ እንጂ አብርሽና ሩታ ህይወት መሃል ግን ምንም ነገር አትሰራም ከዚህ በኋላ። እንደው እንደ ወንድም ነው የምነግርህ ከዚህ በኋላ ምን ማድረግ እንዳለብክ ማለት ነው። የራስህን ህይወት ለመጀመርና የራስህን ነገር ለማምጣት ሞክር እንጂ በጣም በጣም ይቅርታ ታደርግልኛለህ ደስታ፣ ሩታ የአብርሽ ደግሞ የሩታ ብቻና ብቻ ናቸው። በዚህ ሐሳቤ የግሬስ ፋሚሊዎች በጠቅላላ ተስማማላችሁ ብዬ አስባለሁ። ለያችሁ የተለመደች አቦታችን ላይክ ጋር ስሜታችሁን ከታች ጻፉልኝ። የሁላችሁንም እየገቡ እንዲያዩት ሜንሽን ስለማደርጋቸው ያነቡታል፣ ያዩታል። ጥሩ ነገሮችን አሳልፈናል፣ ደስ የሚል ጊዜያቶችን አሳልፈናል። ነገር ግን ይህንን መስመር እያለፍክና እንደዚህ አይነት ድፍረቶችን የምታመጣ ከሆነ እውነቱን ልንገርህ ትናንትና ይህን ነገር አድረግ አይደለ ነገ ደግሞ እኔን የሆነ ነገር ከማለት ወደኋላ አትልም። አዳምጡ። ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። እዚህ ጋር ቢበቃንና ብንጨርስ ይሻለኛል። እኔ ሩታ ደስታ ይበቃል። ደስታ ይቅርታ አድርግልኝ። የሁሉ መስዋዕትነት እኮ የምከፍለው ለአንቺ እኮ ነው። ቆይ ምክር አትሰሙም እንጂ ሰው የሚነግራችሁን ነገር በትክክል ከምን አንጻር ነው እንደዚህ የተናገረው ብላችሁ አታገናዝቡም እንጂ ይሄን ከተናገርኩኝ እኔ በጣም ቆይቻለሁ። ታዲያ ያው ቀን ጠብቆ እንደሚደርስ አቅ ነበር። እስከዛው ድረስ ግን ያው ነገሮችን መሃል ላይ በጣም ብዙ ነገር ሲያደርጉ ዝም ብዬ ሳልፍ የነበረው እቺ ቀን በራሷ ሰዓት ትምጣና እንደዚሁ ቪዲዮ ሰራበታለሁ ብዬ ስላሰብኩኝ ነበር። ሩታ በመጨረሻም ስለነቃሽ፣ ደስታም ደግሞ በመጨረሻ በዚህ ደረጃ ባይሆንም ግን አንተም እንድትነቃ ስለተደረክ አልሰማም ያለችን አሁን ሄርሜላ ናት። ሄርሜላ መንቃት ባለባት ሰዓት በራሷ ሰዓት ትነቃለች። ይሄ ነገር ስለተፈጠረ በጣም ብዙ የግሬስ ፋሚሊዎች አንዳንዶቻችሁ ናችሁ እንጂ ብዙዎቻችሁ እንደማይደብራችሁ አውቃለሁ። ምክንያቱም የምንጠብቀው ነገር ስለሆነ ስለምናውቀው ነው። ስለዚህ ያን ያህል አልደበረኝም። ግን በዚህ ደረጃ በዚህ ሁኔታ ባይሆን ደስ ይለኝ ነበር። በፊት ምክሬን ሰምታችሁ እንደዚህ ስል ኦኬ ይሄ ነገር ላይሆን ይችላል ብላችሁ ብታደርጉት ኖሮ ጥሩ ነበር። ግን አሁንም ቢሆን ከረፈደም ቢሆን ስለነቃችሁ ግን ለእናንተ በጣም ጥሩ ነው። እንዳይደብራችሁ ያው ከሰው ህይወት መውጣት ስላለባችሁ ያክል ነው። እስቲ ለመሆኑ በስተመጨረሻ ምን ተፈጠረ? አብረን እንመልከተው። ደስታ በእናትህ ሂድልኝ፣ አታስጨንቀኝ። እውነት ሂድ ሩታዬ፣ ደስታ ሂድ እባክህ። ተመልከቱ። ለምን ጊዜ ታባከናለህ? ለምን አትሄድም? ምንም ሌላ ነገር ውስጥ አልከተትኩህም። ደስታ አላሳዝንሽም ወይ? ምን ሆነ ነው ደስታ? ጨረስን እኮ ደህና ሁን። ሩታንና አብርሃምን ልዩነታቸውን ግን በዛሬው ቪዲዮ አላያችሁም? እሷ እዚህ የልጆቼን አባት የሆነ ነገር ሊያደርግብኝ ነው ብላ ያሰበችውን እኮ ነው። እንደው እንዳልተፈጠረ እኮ ታውቃለች። ያሰበችውን ሰው ከቤት ታባራለች። እሱ እዛ ቂቤ ካልጠበስኩ ያልከዛች ጋር ላይ ጠቅማት እሷም ያልሆነ ነገር ውስጥ እየገባች እንደሆነ ሳታቅ ወይ የሰው ምክር ሳትሰማ የማይሆን ነገር ውስጥ እየገባች ነው። ነገር ግን የግሬስ ፋሚሊዎች በጣም በቅርቡ መልካም ነገር እንሰማለን። እኔ እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። እንግዲህ ፈጣሪ ነገ ከነገ ወዲያ መልካሙን ሁሉ እንዲያሰማን መልካም ምኞቴ ነው። አዳዲስ ከሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁን በፍጹም እንዳትረሱ። እንዲሁም በኮሜንት ላይ ሀሳብና ሴቶቻችሁን እያስቀመጣችሁልኝ እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ግን ከልብ አመሰግናለሁ። ይመቻችሁ።